ሶስታችንም አብረን ነው የምንተኛው። አንቺ ባልሽና ጓደኛሽ አብራችሁ ነው የምትተኙት? አብረን ነው የምንተኛው። የሚፈጠር ነገር የለም። ያው ባልና ሚስት እሷ እያለች እኛኛው ምንም እንትን አንልም። ምንም ነገር የለምና እሱ እንደ ከባድ እኮ ነው። አንቺ ምን ሆነሽ ነው? አታቂም ማለት ነው። ይሄ ዋህነት ሳይሆን አታቂም ማለት ነው። እንዴት እንደዚህ ይደረጋል? አሁን አንቺን አቅፌ መተኛት በፈልግ እኮ አልችልም ማለት ይለኛል። አይ እንግዲህ ዞሮ እሷ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ። አንድ ቀን ደግሞ እኔ ሊወጣ ስል እሱ መጣ። እኔ ስራ አዳር ነበር የምሰራው። ነገ ደግሞ እዛ ሄደህ ከምትመጣ እዚሁ ደርና ጓደኛ ያለች ነገ ጠዋት እመጣለሁ ምናምን አልኩት። እሺ በቃ ከዛ ስራ ቦታ ሄጄ ምን ነው እንትን የምትለው ጽዳቷ ምን ነው ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ? ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ። ኧረ አግኝቼዋለሁ እንደውም ቤት እኮ ነው ያለው ምናምን አልኳት። ጓደኛሽ ሳልስኝ እሷም አለች ሁለቱም ነው ተሻቸው የመጣሽው አለችኝ። ኧረ ያንቺስ በዛችኝ። አይ ነው ቸገረኝ። ሰው ማለት እምነቱን ማጉደል ከፈለገ ለፈለገው እግዚአብሔር ማከው እኔ ጠብቄ ማለት አይደለም እንደዚህ አይነት ሰው ካሰቡ ምናምን አልኳት። ግን አይደረግም ለሌላ ጊዜ አልችና ያቺ ጓደኛ ራሱ እስካሁንም አለች። ግን ያንን ጊዜ ስታስታውሰው ያናድዳታል ማለት አይደረግም። እንደው አንቺ አምነሽ ነፃ ወጣሽ ግን እኛ ምን ሆነን ነው ምናምን አለችኝና በዛው ሁኔታ ከሱ ጋር አብረን ሆን ከዛ አረገዝኩ። ደው እንደዛ አይደረግማ። እምነቱን ከበላ ምናምን የሚባል ነገር የለም። እምነት እንዲበላ እኮ ነው እንዴ ከጓደኛሽ ጋር አንድ ቤት ጥለሽ ወጥሽ አብሮ እንዲያድሩ አድርገሽ ስንት ነገር አለ፣ ስንት ነገር የሚያሳስተው ነገር አለ። እምነቱን ከበላ አይባልማ። እንደዚህ አይደለም እኮ ተሸውደሻል።